ሰላም ጤና ይስጥልኝ። እንዴት ናችሁ? ዘላለም ነኝ። ዛሬ በአንድ ሀሳብ ወደ እናንተ መጥቻለሁ። ከዛ በፊት አሲኗራ ቲዩብ ከተፈበረከች በጣም ጥቂት ጊዜያት ሆኗታል። ነገር ግን አሲኗራ ቲዩብ ማደግ እንዳለባት የምታምኑ ብዙ ወዳጆቼ ሰብስክራይብ በማድረግ ላይክ እና ሼር በማድረግ እያበረታታችሁኝ ስለሆነ አመሰግናለሁ። አሲኗራ እንደምታውቁት ምናልባት ከዚህ በፊት ካልገለጽኩኝ ውሃ ሊፈስበት የማይችል ሜዳማ መሬት ላይ የፈጣሪ ተአምር የተገለጸበት እስከሚያሰኝ ድረስ በሚገርም ሁኔታ የሰማይ ጥግ የምትሰኝ ተራራ ነችና በእሷ ነው የተሰየመው። ለማንኛውም አሲኗራ ቲዩብን ሰብስክራይብ እንድታደርጉ በዚሁ አጋጣሚ ለማሳሰብ ነው። ዛሬ አንድ ሀሳብ ወደ እናንተ ይዤ መጥቻለሁ። ምንድነው ምክንያታዊነት ምንድነው የሚለውን ለማንሳት ሞከርኩኝ ከሰማሁት ወይም ካደመጥኩትና ከወደድኩት ተነስቼ ማለት ነው። አሁን ላይ ሰው ምክንያታዊ ሊሆን ይገባዋል። በስሌት ነገሮችን ሊገመግም፣ ሊሞግት፣ ሊተች ወይም ደግሞ ሊያደንቅ ይገባል። በስሜት አረንቋ ነገሮችን የመጋለብ አውዱ ልክ አይደለም፣ ሩቅ አያስጉዘውም ሲባል እንሰማለን። እውነት ነው፣ እኔም አምናለሁ። ምንድነው ስሜት በጣም ብርቱ ኃይል ነው። ይሄ ስሜት ግን የአይን እርግብግቢት ያክል የአይን እርግብግቢት ልንለው በምንችለው መጠን የሚያልፍ እንደ ደራሽ ወንዝ ወይም እንደ ደራሽ ውሃ የሚያልፍ ነው። ሲያልፍ ግን እጅግ በጣም በአጭር ጊዜ የሚያልፍ ነገር የማያልፍ ጸጸት አጎናጽፎ የሚያልፍ ኃያል ጉልበት ያለው ነው ስሜትና ከስሜት አውድ ወይም ከስሜት አረንቋ ለመውጣት ሕሊና መብሰል አለበት ብዬ አስባለሁ። እንደምታውቁት ሰው በፈጣሪው አምሳል የተፈጠረ ኃያል ክቡር ነው፣ ክቡር ፍጡር ነው። ይሄ ሰው ደግሞ ከሰብዕና ማህተሙ መውረድ መንሸራተት የለበትም። ሰው የሚባለው ያው ሕሊና ስለሆነ ማለት ነው። እና ምን ልላችሁ ነው፣ ዛሬ ወደ መጣሁበት ሀሳብ ሲሄድ አንድ ወቅት አንድ ሰው ነበረ። ይሄ ሰው ልጆች አሉት፣ ትዳር አለው። ነገር ግን ከስራ እንደተመለሰ ሁል ጊዜ ወደ ቤቱ ከመግባቱ በፊት ወደ ግሮሰሪ እየሄደ 5 ቢራ ጠጥቶ ነው የሚገባው። መጠጣቱ ብዙ ላይ ደንቅ ይችላል። በእኛ ሀገር ትሬንድ መጠጥ ቤት ስንገባ የመጀመሪያ መጠጣት የፈለግነውን ነገር ከጠጣም በኋላ ጭማሪ ብለን ነው የምናዝዘው ብዙ ጊዜ ማለት ነው። የዚህ ግን ልዩ የሚያደርገው ምንድን ነው? አንድ ጊዜ እንደገባ 5 ቢራ ያዘዛል። 5ቱንም ቢራ በፈለገበት አውድ ጠጥቶ እንደጨረሰ ሂሳብ ከፍሎ ወደ ቤት ይሄዳል ማለት ነው። እና በዛ ግሮሰሪ ውስጥ ወይም በዛ መጠጥ ቤት ውስጥ የሚኖሩ ሰዎች የሰውየው ሁነት አንደኛ ዴይሊ ነው፣ በየቀኑ ነው የሚመጣው። በየቀኑ 5 ቢራ ነው የሚጠጣው። ምንድነው 4 ወይም 6 ጠጥቶ አያውቅም። እና ሁሌ በጣም ይገርማቸዋል። ለምን ይሄን ሰው አንጠይቀውም? ይሄን የሚያደርግበት የራሱ የሆነ ምክንያት ምንድን ነው ይሉና አንድ ቀን አስተናጋጆቹ እና የግሮሰሪው ባለቤት ወንድሜ እንኳን በሰላም መጣህ፣ በጣም እየገረምን እየደነቀን ነው። አንተ ከሄድክ በኋላ እንደ ትችት እንዳይሆንብን እንጂ ከሄድክ በኋላ በሐሜት እናነሳ እንጥልሃለን ማለት ይቻላል። ሁሌ ትመጣለህ፣ ሁሌም 5 ቢራ ነው የምታዝዘው፣ 5ቱን ቢራ ጠጥተህ ነው የምትሄደው። ምክንያት ይኖርህ ይሆን ብለው ይጠይቁታል ማለት ነው። ይሄ ሰውም ምክንያት ያለውን ነገር ይነግራቸዋል። ምንድን ነው? እውነት ነው፣ እኔ 5 ቢራ የምጠጣው 4 በጣም የምወዳቸው ታላላቅ ወንድሞች አሉኝ። እነኚህ የስጋ ወንድሞቼ በፍጹም ማዕበላዊ በሆነ ነገር የህሊና ተራክቧለን ወይም ደግሞ በማንኛውም ጊዜና ቦታ አብረን እንዳለን ነው የማስበው። እነሱም እንደዛ ነው የሚያስቡት። ስለሆነም ከነሱ ጋር ነው የምጠጣው። 5 ናቸው፣ 4 አሉኝ፣ ከኔ ጋር 5 ነን። 5 ቢራ አውርጄ ስጠጣ
4 ወንድሞች አብረው እንዳሉኝ ይሰማኛል፣ ለዛ ነው ይላቸዋል ማለት ነው። እነዚህ ሰዎች በጣም ይደነቃሉ፣ በጣም ይገረማሉ። የሰው ልጅ በእርግጥም በየቅጽበቱ መተሳሰብ፣ አብረው መሆናቸውን ማሰብ ምን ያህል መታደል ነው፣ በጣም ድንቅ ነገር ነው ብለው ይገረማሉ። ስለሰጣቸው መልስም አክብረው ይለያሉ ማለት ነው። ከዕለታት በአንዱ ቀን ይሄ ሰው እንደተለመደው 5 ቢራ እየጠጣ ከቆየ በኋላ ረዥም ጊዜ ከቆየ በኋላ አንድ ቀን ይመጣና 4 ቢራ ያዘዛል ማለት ነው። 4 ቢራ አዝዞ መጠጣት ሲጀምር እነኚህ ታዛቢ ሊሰኙ የሚችሉ የመጠጥ ቤቱ አስተናጋጅ ሰዎች በጣም ይደነቃሉ። በእርግጠኝነት በጣም የሚወዳቸው የሚያከብራቸው ወንድሞቹ መካከል ምን ገጥሞት ይሆን አንድ አጉድሎ ዛሬ ያዘዘው ይሉና በጣም እርስ በርሳቸው ይወያያሉ። ነገር ግን ያው ለምን አንጠይቀውም በሚል እንደተለመደው ሂደው ይጠይቁታል ማለት ነው። ወንድሜ ምን ገጠመ ዛሬ? ሁሌ ወንድሞች ደህና አይደሉም እንዴ? ምን ነው ዛሬ እንዳጎደልክ? ከወንድሞች ጋር እንዳለሁ ስለሚሰማኝ እነሱን እንዳሉ ስለሚሰማኝ እነሱ ጋር ነው የምጠጣው ብለህን ነበር። በጣም ረዥም ጊዜም እንደዛ ነው ስታደርግ የነበረው። ዛሬ ምን ገጠመህ? 4 አዘዝክ፣ ወንድሞች ደህና አይደሉም እንዴ ይሉታል ማለት ነው። ምናልባትም ለወንድሞቹ ከነበረው ክብርና ፍቅር የተነሳ ወንድሞቹ ላይ ጉዳት ደርሶ ይሆን በሚል እሳቤ ማለት ነው። እሱም ይሄ ሰው ምን ብሎ መልስ ሰጣቸው? አይ ሁሉም ወንድሞቼ በጣም ሰላም ናቸው፣ ክብሩ ይስፋ ለፈጣሪ። ምንድነው መጠጥ እኔ አቁሜያለሁ። እኔ ስላቆምኩኝ ወንድሞቼ ግን ስላላቆሙ የኔን አቁሜ የነሱን ነው እየጠጣሁ ያለሁትና መጠጥ ስላቆምኩኝ የነሱን ተራ እየጠጣሁ ነው፣ ወይም ደግሞ ከነሱ ጋር ሁኜ የነሱን እየጠጣሁ ነው እንጂ እኔ መጠጥ አቁሜያለሁ ብሎ ነገራቸው ይባላልና ለመልካም ነገር ሲሆን ምክንያት በጣም ጥሩ ነገር ነው። እንደዚህ አይነት ከሱስ አረንቋ ላለመውጣት ምክንያት መደርደር ግን አስፈላጊነቱ ምን ያህል ነው ልላችሁ ፈልጌ ነው። ምክንያት ለኛ እንዴት ነን ብለን ራሳችንን እንድንፈትሽ የሰማሁትን አጋራችሁ። አንድ በጣም የማከብረው ታላቅ የስነ ልቦና ሰው ናቸው ይህን መልእክት ያደረሱን። በጣም ስለወደድኩት አጋራችሁ። በሌላ ጊዜ እንገናኛለን። አብረን እንሆን። ቸር ነገር ይቆየን። ያገሬን እኔስ ያገሬን እጠብቀዋለሁ።